ገደለኝ አናትህን ብዬ እጄን ለመንግስት ነው የምሰጠው። ኧረ ገደለኝ አረሳለ አቤት ዝም በል እሺ ወንድሜ ቢያንስ ንስሓ ልግባ ከመጠፊ ከሞት ቢያንስ ንስሓ ልግባ ከዛ በኋላ ማለት ነው የፈለግበት መጥቼ እንደፈለግ ትገለኛለህ በእናትህ የዛሬን ብቻ ማሬ በእናትህ ከመጠፊ ከሞት በእናትህ ታለሚ ይህን ሌባ አናቱን ብዬ ሳልፈጠርቀው ሽንኳ ያሸኘ ታለሚ ታለሚ ፈለግሽኝ? እስቲ ቁጭ በል እናቴ ልጅ። ምን ነው ምን ሆነሽብኝ ታለሚ? ደምለው ዛሬ ሳሚን እየቃመ ያለ አገኘው። ደምሎ አምሯል። ምክንያቱም የእሱ ወርቅ በአሁን ሰዓት እሱ የዘር ጊዜ ደርሶበት እንኳን ሀገር ቤት ለመሄድ ያልቻለው በዚህ በሳሚ ምክንያት ነው። እሱ ወርቁን ሊመልስ ነበር የመጣ። ክፉ ቀን ገጥሞት ግን ሳሚ ሌባው እጅ ገባ። ሳሚን አንቆት ሊገለው በድንጋይ ጭንቅላቱን ሊፈነክቶ ሲል እባክህን እኔ ንስሓ መግባት ፈልጋለሁ እባክህን ተወኝ ብሎ እንደምንም ለዛሬ አምልጧል። ምክንያቱም ሊገለው ሞክሮ ነበረ። ሳሚ ዛሬ ነፍሱ ተረፈች። ደምሎም ያው የፈጣሪ ቃል ስለጠራበትና ንስሓ ልገባ ስላለው ነው እንጂ አይለቀውም ነበር። በጣም ተናደደ። ከሄደም በኋላ ከእህቱ ጋር ከድንብላል ጋር ያወራው ነገር ትዝ አለው። ድንብላልም ወንድሜ እባክህን በቃ ወደ ሀገር ግባና አግባና እስቲ ያንተን አይንህን ባይን ማየት አለብህ ስትሎ ነበር። በሀሳቡ ቁጭ ሲያስብ ነበር። ነገር ግን እኔ ማን ያገባኛል እያላት ነገር ሁሉ ትዝ አለው። በጣም ተብሰለሰለ። ብዙ ነገርም አወራ። ነገር ግን መልስ ሊያገኝ አልቻለም። እዛ ቁጭ ባለበት አይድሌ ብሎ ተነሳ። አቶ ኖላዊ ፋኖስን እየፈለጋት ነበር። ፋኖስና ቡቱሌ ደግሞ ከሐኪም ቤት እየመጡ መንገድ ላይ ደክሟት ቁጭ አለች። በጣም ይደክሞኛል መሄድም አልቻልኩ ማለት ፋኖስ እርጉዝ ስለሆነች ያው በፀሐይ ሚዛት እየሄደ ነበረ። ደክሟት ቁጭ አለ። ይሄ ሰውዬ የማይረባ ከቤት አባረርሽ እያለ ቡቱሌ የማይሆን ቃሎች እየተናገረ ነበር። አቶ ኖላዊ ድንገት ከቻለ እንዴ የማያፍር ሰውዬ ይኸው መጣ። አንተ ተው እንጂ አቶ ኖላዊ ነው እንደዚህ የምትለው አላት። ስትለው አዎ እለዋለሁ። ይሄ የማያፈር ሰውዬ ትልቅ ሰው እኮ ነው። ትልቅ ማለት ስራው ነው የሚያስከብረው፣ ስራው ነው የሚያተልቀው። ይሄ ወራዳ እያለ አቶ ኖላዊን የማይሆን ነገሮችን መናገር ጀመረ። ይሁን እስቲ አለ አቶ ኖላዊ። ይሁን እስቲ ምንም ማለት አለ። ፋኖሴ ይቅርታ በይኝ በቃ ሲጠና አሳስቶኝ ነው ይቅርታ አድርግልኝ አላት። እሺ እኔ ይቅር ብዬሃለሁ በቃ ብላ ፋኖሴም በሱ በአቶ ኖላዊ አልጨከነችም። በቃ መድኃኒቱን ገዝቶልኝ ቡቱሌ ይምጣ አለና ቡቱሌ መድኃኒት ሊገዛ ሲሄድ አቶ ኖላዊና ፋኖስ ወደ ቤት ተመለሱ። ሳሚ እያለከለከ ተመለሰና ወደ ቦታው ሲመለስ ብቻውን ቁጭ ብሎ ነበር። ምርኩዜ ብቻውን ቁጭ ብሎ ነበርና ሴቶቹን እየለከፈ ነበር። አንቺ ምናምን እያለ አንዷን ሲለቅፍ አንተ ጦጣ ምናምን ብላ ሰድባው ሄደች። እሱ ግን መጀመሪያ እኔ ምን ከመልካት በቤት እስቲ ደግ ብላ ምንጭጭቅ አደረገችው። እሱም ምርኩዜ እኔ እኮ ትልቅ ነኝ ትልቅነትማ ተንኮለኛ ነህ ብላ ሰድባው ሄደች። እሱም ምንም አልመሰለውም እና ጸጥ አለ። ሳይመጣና እያጉረመረመ ደግሞ ምን ሆንክ እንደዚህ ጨው የመሰልከዋል? ዛሬ እኮ አንቆ ሊገለኝ ነበረ እኮ ያ የወርቁ ባለቤት አለው እና እንዴት አመለጥክ? በቃ እንደምንም ብዬ ከእጁ አመለጥኩኝ። ንስሓ እንኳን ልግባ ብዬ የተናገረውን ነገር መልሰው ለምርኩዜ ደግሞ እንደምንም ብለህ በቃ ተፋታህ ብቻ አሁን ጫቴን ጥጌ ጫቱን መቃም ጀመረ። አፉ ውስጥ ያለውን ጫት ሁሉ መጨመር ጀመር። እስቲ ተረጋጋ አለው። ምርኩዜም ይሄን ነገር በቀላል የምንፋታው አይመስለኝም፣ ነገር ግን ለዛሬው ተፋታሃል፣ ግን ሰውየው የሚለቅህ አይመስለኝም አለው።
ሰላምና ምናሴ ስራ ቦታቸው ጫማውን እየሰሩ ያለ አንድ ደላላ መጣና 3 ስልክ ይዟል። በ3ቱም ስልክ የተለያየ ሰዎችን እያወራ ስለ ስራ ያወራ ነበረ። ከዛ ሰላምም ደላላ ነህ መሰለኝ? አዎ ደላላ ነኝ አላት። ምንድነው ታዲያ? ሴቶቹ ጠገቡ፣ ስራቸውን አርፎ አይሰሩም ሲል ማን ያውቃል ላይመቻቸው ይችል ይሆናል። አይ ጠግቦ ነው ይላል። ምናሴም አይ የሰውን ችግር ማንም ሰው እኮ አያውቅም። ስለዚህ እንዲህ ልን አንችልም። ደላላ ብሆን ያዋጣኝ ይሆን አለ ምናሴ። ደላላ ለመሆን መዋሸት ትችላለህ አለው። ከዛ ሰላምዬ ያዘችና አይ እሱ እንኳን ሊዋሽ ገና የሚዋሽ ሰው እንኳን ሳይንቀጠቀጣል። አይ አንተ እንኳን ደላላ አትሆንም ብሎ ቀለደበት። ሰላምዬም አዎ እሱ እንኳን ደላላ አይሆንም። ጫማውን አስጠርጎ እንደጨረሰ ተሰናበታቸው። ሮጥ ብላ ሰላምዬ ሰውየውን ደላላውን አናገረችው። እኔ ስራ እፈልጋለሁ አለችው። ስራ ችግር የለውም እፈልግልሻለሁ። ምን አይነት ስራ እንፈልገው አላት። በቃ ፈልግልኝ ብለው ስልኩን ተደዋወጡና ተለያዩ። ከዛ ሀንዬ ወደ ቤት ተመለሰች። ድንብላልና ወይዘሮ ሜላት እያወሩ ነበረ። ምንድነው እናቴ ሄዳ ነው አለች። ወይዘሮ አስቴር ደግሞ የለችም በሰዓቱ። እናቴ ሄዳ ድንብላ ስትል ወጣ ብለዋል። በቃ እናቴ እንደ ጎረምሳ ሜዳ ለሜዳ እየዞረች ነው አይደል? ምን ማድረግ አለብን? እሺ ቤትም አትቀመጥ እቺ እናቴ ብላ ወይዘሮ ሜላት ስትናገር ሀንዬ መጣች። ሀንዬ ወይዘሮ ሜላትና ትርንጎን ሰላም እንዳለቻቸው ሁለቱንም ድንብላልን ትርንጉዬ እንኳን ደስ ያለሽ ዛሬ በጣም ፍልቅልቅ ሆነሻል። ምን ተገኝቶ ነው አለቻት። እሷም ደግሞ አይ በቃ እስቲ ገምተዋለች። በጣም ደስ ብሏት ፍልቅልቅ እያለች ግን ምን ተገኘ? ስራ አገኘሁ አለች። ስራ አገኘች? ምን አይነት ስራ ነው? ስራማ ጥሩ ነው። ያለ ስራ መቀመጥ ምን ያህል እንደሚደብር እኔ ነኝ የማውቀው። ስራውን አግኝቼዋለሁ። ግን እናትየዋ ምን አይነት ስራ ነው ልጄ አለቻት። ስራውን ገና አላወቅኩትም። ቢሮ ነኝ ተብያለሁ። ቢሮ ነኝ ካለሽማ ወንድ ከሆነ እኔ ወንዶችን ፀባይ ስለማውቅ ቢሮ እንዳትሄጂ አለቻት። አይ ወንድ አይደለም ሴት ነች ያገኘችልኝ። ስራውን ግን ያው ሄጄ አየዋለሁ። እኔ ግን ሴቷ ማነች እስቲ ንገሪኝ። እነግርሻለሁ። ማንም ትሁን ግን እኔ ስራውን ነው የምፈልገው። ማንም ትሁን ስራውን ግን ሄጄ እጀምራለሁ። ከአሁን በኋላ እዚህ ቤት በቃ ስራ ፈትም ሆኖ እኔ ብቻኝ አይደለም ብላል። እንዴ ሀንዬ አንቺ እኮ ሀንዬ ደግሞ አንቺ እኮ እዚህ ቤት ቀጥ አድርገሽ ያልሽ እኮ አንቺ ነሽ። ስራ ፈትማ አይደለሽም። ወይዘሮ ሜላትም እኔ እኮ አለሁ ከአሁን በኋላ እኔም አለሁ አግዝሻለሁ ደም ብላለቻት። እንዴት እዬ ስራ አይሄዱም እንዴ? ስራ መግባትማ አለቦት። አይ እኔ ስራ ካሁን በኋላ እዛ ቢሮ ተመልሼ አልሄድም ብላ ተናገረ። ወይዘሮ ሜላትም ያንን ስራ ተመልሳ መስራት አልፈለገችም። ሀንዬ ስራሽን መተው የለብሽም እማዬ፣ ለማን ብለሽ ነው የምትተው አለች። ለዛች ለጋጥ ወጥ ጋር ተመልሼማ አልሰራም። ጋጥ ወጧ ደግሞ ማነች አለ ሀንዬ። ያቺ ጋጥ ወጥማ ታውቂያታለሽ፣ ከስራ ያባረችኝ እሷ ጋር ድርሻ አልልም። እኔ ራሴን ማከብር ሴት ነኝ አለች። ወይዘሮ ሜላትም በሉሊት በጣም ተናዳለች። ወይዘሮ ሜላትም ካሁን በኋላ እዛች ድረሻለም፣ ነገር ግን ለመጨረሻና ለአንዴ ሄጄ እቃቸውን ሁሉንም አስረክባለሁ። ካሁን በኋላ ግን የቅጥር ስራ በፍጹም አልሰራም። ሀንዬም እማዬ ካንቺ በላይ አላቅም፣ ግን ብትመለሽ ይሻልሻል። አይ እኔ ቆሎ ሸጬ ባድርሻ አለኛል እንጂ ክብሬ ላይማ ማንም ሰው እንዲረማመድ አልፈቅድም ብላ ወይዘሮ ሜላት በጣም ተናዳ ተናገረች። ምክንያቱም የሉሊት ስራ በጣም ያበሳጫል። የማይደረግ ድርጊቱን ያደረገችባት። ሰላምዬ ደላላ ጋር ቆይታ ነበርና ወደ ምናሴ ጋር ተመለሰች። ምናሴም አንቺ ወረኛ የት ሄደሽ ነው? ምን አድርገው የምትይውን ሰውየውን ስራ ፈለግልኝ ነው እያልኩት ነው አለች። ስራ ልትገቢን? ምን አይነት ስራ? ይህን ስራ ተውሹ እንዴ? እኔ እኮ ይህን ስራ ምሰራ እኮ አንተን ለመጠበቅ እንጂ ወድጄው አይደለም። ይህን ስራ በፍጹም አልፈልገውም። ነገር ግን አንተን እንዳያምህና አካባቢው ያለው ችግር አንተን ችግር እንዳይፈጥርብህ አንተን ለመጠበቅ ብዬ እኮ ነው እዚህ ቁጭ አልኩት ብላ ለማልቀስ ሞክራ ለምናሴ አስረዳችው። ምናሴም እውነትሽን ነው እንዴ? በቃ ይሁን በቃ እንደዛ ከሆነማ እኔ እኮ አንቺ የሚስማማሽና የምትወጁ ስራ መስሎኝ ነበር። ነገር ግን አይዞሽ በቃ ብሎ እህቱን አጽናና። አሲርና ደምለውን ለመሸኘት አሲርና ተምች ደምለው መጋበዝ ጀመሩ። እንግሊዘኛ ዘፈኑን እያዳመጡ ነበርና እኔ እንግሊዘኛ ዘፈን አልፈልግም ብለው ደምለው ወደሚፈልገው ወደ ባህላዊ ጭፈራ ከፈቱ። መጠጣትና መጨፈር ጀመሩ። ምክንያቱም ደምለው ወደ ክፍለ ሀገር በሌሊት ሊሄድ ነው። በቃ ሁሉም ሰው እሱን ለመሸኘት ጉድ ጉድ እያሉ ነው።
ከዛ አሲር ደግሞ ሀንዬን ለማሳመን እየሞከረ ነው። ምክንያቱም ስራ አንቺ ነሽ ያስጀመርሽኝ፣ ስራውን እየሰረቁኝ ስላስቸገሩኝ አንቺ እንድትሰሪ ብሎ እሷን ለማሳመን ከተምቹ ጋር እየተነጋገሩ ነው። ተምች ባለፈውም ተናግሮ ነበርና ሀንዬ እሱ ጋር እንድትሰራ ለመነጋገር እየሞከሩ ነው። እኛ ጋር መጣ እንሰራ እንፈልጋለን አሉት። ሁለቱም ተስማሙ። አንቺ ከኛ የተሻልሽ ሀሳብ ስላለሽ ይህንን ስራ ያስጀመርሽ አንቺ ነሽ እና ኪሳራ ለንን ብለን እሷን ለማስቀዛ ገብታ እንድንሰራ እናደርጋለን ብሎ ተስማሙ ሁለቱም። ሰላምዬ ለእናቷ ያለውን ነገር መናገር ጀመረች። እኔ ካሁን በኋላ ከምናሴ ጋር ስራ ቦታ አልሄድም፣ እኔ ሌላ ስራ ልጀምር ነው አለቻት ለእናትየዋ። ምን አይነት ስራ ምጀምር ልጅ አለቻት። በቃ መስተንግዶም ብሆን እሰራለሁ አለች። መስተንግዶ ይሻላል? አዎ በቃ ካሁን በኋላ ያው እያወራች እያለ ስልኩ ተደውለላት። ሲደውል የት ነሽ አላት ደላላው። በቃ እመጣለሁ ጠብቀኝ እዛ አለችውና በቃ እማዬ ልሂድና ስራውን ልይ እስቲ አለች። እሺ በቃ ራሽን ጠብቂ ለማንኛውም አለቻት። ለማንኛውም ራሽን ብጠብቂ ይሻልሻል፣ ይሄ ዘመኑ ከባድ ነው ብላ እንደ ምክር ነገርም ሰጠቻት። እሺ በቃ እማዬ ለእኔ አታስቢ አለቻት። ሳሚ መጥቶ ሰላምን ሊፈልጋት መጥቶ ሰላምን አላገኛትም። ምናሴን ስጠይቃት ምናሴም የለችም፣ እሷ እዚህ የለችም፣ ስራ ቀይራለች አለ። በጣም ተናደደ። ምክንያቱም ሰላምን በጣም አፍቅሯታል ሳሚ። ከዛ እየተናደደ ተምቹ ጓደኛው ጋር ሄደና ለምርኩዜ ነገረው። እኔ እቺ ልጅ ላገኛት አልቻልኩም፣ ወንድሟ ጋር ብሄድም እሷ የለችም ማለት። ከዛ ምርኩዜ ደግሞ በቃ እቺን ሴት ብትረሳት ይሻላል፣ እርሳት፣ ካሁን በኋላ እንደማታገኛት ውስጥ እያወቀ እሷ ጋር መመላለሱ ለምን አስፈለገ? ስለዚህ እርሳት፣ የሆነ መድኃኒት ነገር ወሰድ አድርግና እርሳት። እኔ ብረሳት ጥሩ ነው ግን አልቻልኩም እኮ መርሳት ስላልቻልኩ ነው፣ እባክህን አለት። እኔ በቃ ብትረሳ መመክርህ እንጂ ከእሷ ጋር የማይሆንልህ ነገር ውስጥ አትግባ፣ እሷ መቼም አታገኛትም አለ። ሰላምም ስራ ቦታውን አየች። ከዛ ደላላውም እሷን ለማሳመን ቤቱ አየሹ በጣም የሚያምረው፣ እኔ ቤቱን አልገዛውም፣ ስራው ቲፕ ምናምን አለው፣ ሀብታም ምናምን ሰዎች ይመጣሉ አለችው። አዎ ታይዋለሽ፣ ቤቱ በጣም ገበያ አለ፣ ለማንኛውም ሞክሪ አላት።